የወተቴ ቤተሰቦች እንደምን አላችሁ? ሰላም ሰላም ጤና ይስጥልኝ። የወተቴ ቤተሰቦች ቢጫ አበባሽ ማለት ነው ማይ ሚልክ እንደምትመለከቱው ይሄው ሽታው ደስ ይላል በጣም ከምር። ቢጫ ጽጌሬዳ ትላላችሁ፣ ቀይ ጽጌሬዳም አለ እና ይሄ ደግሞ ብርቱካን ነው። ቆይ ፎቶ አለኝ፣ ፎቶውን አስገባላችኋለሁ በኋላ ቪዲዮ ኤዲት ተደርጎ ማለት ነው። ለምን ብርቱካን እንዳፈራ አልቀረጽኩትም፣ ቪዲዮ አልነበርንም በነገራችን ላይ። ይሄን ብርቱካን ነው ገጠር እዛ ከተማ ነበርን። የከተማ ኑሮ ትላላችሁና እንደምትመለከቱት የግቢ ማስዋብ የአበባ ተከላ ፕሮግራም ላይ ነበርኩ ዛሬ። ግቢው እንደምትመለከቱት ይሄንን ይመስላል። እዚህ ጋር ምንድነው ዥዋዥዌ መጫወቻ አለ እንደዚህ ማለት ነው። ዥዌ ልጅነቴ የሚል ሰው ካለ ማለት ነው። እና ይብላችሁማ ግን አሁን ሲጀመር ባዶ ነው፣ ብዙም የለ ግቢው አላበበም ገና፣ በደንብ ያብባል። እዚህ ጋር ነጭ አበባ አለ፣ ቀይ ነገር ቡራቡሬ ሊሆን አሰብ አድርጓል በቀይ ማለት ነው። ይሄው በጣም ደስ ትላለች ከምር። ይሄ ጽጌሬዳ አይደለም። እነዚህ ያሉ ደግሞ ይሄስ የኛውም አለ። እዚህ ጋር ደግሞ ቢጫ አበባ ወይ ያሳላሳይሽ አንድ ቢጫ አለ እዚህ ጋር አለፍኩት። ይሄ ወይሹ ነጣ ያለ ቢጫ ዞሮ የቢጫ ዘር ነው። ዱቄት በጥብጠው ቢሰጡ ወተት ይመስለኛል አላልሽም አንቺ? ይሄም ቢጫ ነው ዞሮ ነጣ ቢልም ቢጫነቱን እንዳትረሽ። ልክ እንደዛ ማለት ነው ወተቴ። እና ይኸውልሽማ ግቢው ጠቢ ብለሽኝ አየሽ እንዴት ፋርጌ። እኔ ልጅሽ ጎበዝ አይደለ ታያለሽ። ይሄው አይ አሁን ለምንድነው ድምጽ መልክብኝ? እቺ ልጅ እንደዚህ ተደርጎ ታጠበተ ያለሽ እና እቺኛዋ ቢጫ እኮ አይቼ ነው እዚህ ያለ ያኛው ይቺ ትክክለኛ ቢጫ ነች። ወይዬ በጣም ታምራለች ደግሞ ማለት ነው። ፍርስርስ የምትል አይነት አይደለችም። ብደርቅ ራሱ አበባዋ በቃ እንደዚህቹ እንዳለ ነው የምትቀመጠው ላይ በጣም ደስ ትላለች። ይሄ ሮዝ ከለር ነው። እቺ ደግሞ የሞታለች አንገዛም ብላይ ነበር ሴትዬ። አበባዋ እቺ ተቆርጣ ነበርና አይ አበባዋ ብትቆርጥም ዛፋ ደህና ናት ብዬ ገዝቻት መጣውልሻለሁኝ። እና ይሄ ደግሞ ይኸውልሽ ጽጌሬዳ ይኸውልሽ ያምር ማለት ነው። እነዚህ ጽጌሬዳ አይደሉም ግን በጣም ነው የሚያምሩት ማለት ነው። ይኸውልሽማ ቀይ አበባ የሚወድ ሰው ነው ተጋበዙ ትላላችሁ። ስምሽን እንዳልጠራ ያውቁብኛል ብዬ ጽጌሬዳ አልኩሽ በአበባስ መስዬ ማን ነበር ፒንክ ከለር ወዳለሁ ያለኝ ማለት ነው። ወይ ከኛ ቤት ሰው አይደለችም ነሯል ትዛለችኝ ልጅቷ። ግን ላንቺ ነው ዞሮ ታውቂያለሽ አንቺ ልብ ቅርጽ ፒንክ የምሰጥሽ ማለት ነው። ላንቺ ነው ትላላችሁ። ወረባቦ ሀዋ ወረባቦ ትባላለች እና ማለት ነው። ይኸውልሽማ ወተቴ ይሄን ይመስላል ታያለሽ። ዛሬ የተተከሉት አበባዎች እነዚህ ናቸው። እቺኛዋ በጣም ታምራለች። እቺ ደግሞ ቀይ ነች። ወዩ በጣም ነው ደስ የምትለው ትንሽዬ ናት። እነዚህም ዛሬ ነው የተተከሉት። ይቺ ራሱ ዛሬ ነው የተተከለችው። ሁለት አይነት ከለር ነው ይኸውልሽማ። ይሄ ነጭ ነው፣ ይሄኛው ደግሞ ሮዝ ከለር ነው። አንድ ዛፍ ነች እንዴ? ኧረ እኔ እንጃ። ሁለት ዛፍ አብሮ ነው መሰለኝ የተተከሉት። ተደምረዋል። መደመር የገባቸው ታያለሽ። እና የኔ መሰል እዚህ ጋር ደግሞ ቀይ አበባ አለ። ቀይ አበባ በጣም ያምራል። እቺ ጽጌሬዳ እቺ ደግሞ ገና እንቡጥ ትያለሽ። እንቡጥ የሚባለው ነገር ታወቅሽ ማለት ነው። ይኸው ግቢው በዚህ አይነት መልኩ ታጥቦ ጭቃ ነበር እንዳለ ወይ መጀመሪያ እንትን ብዬ ባሳይሽ ማለት ነው። ነበር አሁን የተጸዳው ልዩነቱ ማለት ነው። ምንድነው የሚባለው ከታመምክና የሆነ ችግር ከደረሰብህ የጤንነትንና ያለመቸገርን ጣዕም የምታውቀው ይባላልና የመጽዳቱን እንድታቂው ቆሽሾ ማየት ነበርብሽ። እንደዚህ ታያለሽ። እነዚህም አሉ ዛሬ የተተከሉ ናቸው። ግን በጣም እንትን ብሏል፣ ባዶ መስሏል ግቢው። እና ደግሞ ወደ ውስጥ እየገባሁ ነው። ውሃ ነው ይሄ ማለት ነው። ገና ሆነ አይደል ያጠብኩት፣ ገና አይደረቀም። አረ እንደው አሁን እንሄድ እንዳትኛ አንቺ ልጅ። አሁን አበባ ቀርጽ ወይኔ እቺ ስታምር ገና የወንቡጣ ምንድነው እየተፈታል በል እንዴ የሚባለውስ ሌላ ነው ለመናገር። አይ ሽታ ብዙም የላትም። እቺ ቢጫዎቹ ናቸው ሽታ ያላት። ይኸውልሽማ ስታምር
በጣም ደስ ይላል ከምር እና ይኸው በጣም ብዙ ነው ያለው አንዷ ዛፍ ላይ ማለት ነው ተመልከሽልኝ እና የወተቴ ቤተሰቦች እንዴት አያችሁት የጽጌሬዳ አበባ ጉብኝት ትላላችሁ ይሄ እንዳለ ጽጌሬዳ ናቸው አብዛኞቹ ይሄ ደግሞ ማለት ነው የገጠር ልጆች አላችሁ አለን ማጥሽ ይባላል ይሄ ማለት ነው እዚህ ጋር አጋምሾ አለሽ አጋምሾ ጆሮውን መበሳት የሚፈልግ ካለ ማለት ነው ጥጋቤ ማለት ነው እቆርጣለሁ ብዬ እጄ ላይ ያረፈ አይ ጆሮ መበሳት የሚፈልግ ካለ ለማንኛውም አጋምሾ እንሰጣለን ምንም ችግር የለም የሚያካክለው በጣም አድጓል የሆነ ሰዓት ለኔ ቪዲዮ ስቀርጽ ትናንሽ ነበር ሾኩ ራሱ አይታየም ነበር እንደዚህ አሁን እጄን ቆረጠኝና ያጋምሾ ካለ ምናልባት እኮ ያብባል ምን ይታወቃልና ፍሬ የሚያፈራ ይሆናል ፍሬ ካፈራማ ይበላል ትላላችሁ እና እንደዚህ ነው ልሻለሁኝ ማይ ሚልክ እቺ ደግሞ ነጭ ጽጌሬዳ ናት ወይ ስታምር በጣም ታምራለች ጽጌሬዳ አልኩሽ እዚህ ጋር ይሄ ደግሞ ውሃ ሲሞላ ሳይሻለሁ አንድ ቀን ውሃ ይሞላና ማለት ነው በዚህ ላይ ውሃው በዛ ላይ ነው የሚፈሰው ጨርቅ እንደዚህ ተሸፍኗል አቧራ እንዳይገባበት ተብሎ በዚህ ጋም ጀበና የሚመስል ነገር አለ በዚህ ጋም ውሃ ይፈሳል በዛ ጋም ማለት ጀበና የምትመስል ውሃ ይፈሳል በዚህ ጋም በቃ እያንዳንዳቸው የምታያቸው ውሃ ይፈስባቸዋል የታችሁን ውሃን ሞላለን ወደ ላይ ይወጣል ማለት ነው ይሄ ምንድነው የሚባለው እኔ እኮ በአማርኛ አላውቀውም ስሙን ይሄም ጽጌሬዳ ነው እቺም ጽጌሬዳ ናት ሮዝ ከለር ማለት ነው በእነዚህ በእነሱ በአረብኛው ሸሌል ነው የሚባለው ይላሉኛ ሀገር እዚህ የልብነን ሀገር ማለት ነው እኛ ሀገር ምን እንደሚባል አላውቅም የደረቀ እየቀነጠስኩ ነው ከአበባ ላይ ማለት ነው ይሄው አሁን በወድቅ ማን ነው ተጠያቂ ማርያም ድረሽ እናማ እንደምትመለከቱት ዛሬ እነዚህ ሲተከሉ ሲዘሩ ምናምን ነገር ዋሉ ትላላችሁ ይው ሲያምሩ ማለት ነው በስማአብ ይሄ የፌስቡክ ላይ ምናምን የምናያቸው ስቲከር አበባዎች ውሃ ጠብጠብ ያለባቸው አሁን ከዚች በምን ይበልጣሉ ውብ የሆነች ናት ማለት ነውና እዚህ ጋር ቢጫዎቹ እንደዚህ ሆና ይሄን እንድደርሽ ያሳይሻለሁ ወተቴ ማፊ ቁመት አሁን ምን ችግር ነበረው ረዘም ያለች ልጅ አርገሽ ብትወልጅኛ እናቴ አይ ይኸውልሽና ማለት ነው እሾኩ ያዘኝ ነጭ ጽጌሬዳ ማለት ነው በጣም ነው የሚያምረው በጣም ደግሞ እንደዚህ ድርድር ያለ ጥቅልል ያለ ሲሆን በጣም ያምራል ደስ ሲል ሽታው እንደዚህ ያለ ወዳለሁ ነው ቀነጠስኩት ማርያምን ወይ ነፍስ የማይማረው ተቀነጠሰ አይ ያው ነገ ይጠወልጋል ቀነጠስኩት እና ግን አሉ ሌሎችም ግን እንደዚህ ምንድነው ገና ያልተፈቱ ጥቅልል ያሉ ሲሆኑ በጣም ያምሩኛል ማለት ነው እና እኔ መሰለልሻለሁኝ ግቢያችን ማይ ሚልክ ወተቴ ደግሞ ይሄ ምንድነው መሰለሽ የስጋ መጥበሻ ማለት ነው የስጋ መጥበሻ የለም ነበርና ሁሉ ጊዜ ቢኖርን በያስባለሁና ሴትዮዋን ይሄ ንግዛልኩ አሬ ምን ያረጋል አለችኝ ይሄ እኮ በጣም አሪፍ ነው ለዶሮ ለስጋ አልኩ አዋው ብላ ለዶሮ ለስጋ በጣም አሪፍ ነው ሽጥልኝ አለች ከዛ ተሸጠልን ማለት ነው ይውልሽና ገና ሳምንቷ እኔ ከተዘራች ግን አደገች ከዚህ ጀምሮ ያደገቻት ይቺ እዚህ ነው እኛ ቤት ነው ያደገችው እና በቃ ማደግ ጀምራለች ማለት ነው እና ይሄ ደግሞ የጠጅ ሳር ነው ግሪንቲ የሚሉት ማለት ነው ቆርጬው ነው በጣም ብዙ ነበር ያለውና ግን የደዛው ያደገ ነው እኔ ባጭሩ አድርጌ ነበር የቆረጥኩት ያረንጓዴው ያደገ ነው እንዳዲስ ማለት ነው ይሄ ደግሞ የሆነ ይሄ ቃጫ ነው ቃጫ ወይዮ 30 ቃጫውን ማለት ነው ተመልክች ቃጫ ለጅራፍ ማለት ነው ወይ እቺኛዋ በጣም ታምራለች ሁለት ከለር ነው ያላት ሮዝና ሮዝ ከለርና ቀይ ከለር ማለት ነው ስብጥርጥር ነች እቺም ታምራለች ማለት ነው እንደገና ደግሞ ይሄ የሚበላ ነገር ነው ይበሉታል እነሱ ማይበሉት ነገር የለም እኔ ጭራሽ ማይቀመስም በጣም አይጣፍጥም በጣም ሽታው ራሱ ይገፋተራል ግን እንዴት እንደሚወዱት አላቅም ማድረሾሽ እና እነዚህ ደግሞ ይኸውልሽ ስታምርጪ ወይ ይራገፋሉ እነዚህ ማለት ነው በጣም ነው የምታምረው አጭር ነሽ ግን እንደኔ ማለት ነው ቁመት የላትም ታያለሽ እና ደግሞ እዚህ ጋር አለው ቬራ ሬት ማለት ነው ሬት ቢለን እኛማ ኑሯችን ማሬ ሆኗል መጠሪያ ስማችን ያሉት ብጤ ማለት ነው ይኸውልሽማ የሬት ነው እቺ አበባ ናት
ዛሬ ማለት ነው ይኸውልሽ ይሄ እንትን ነው የሚበላ ነገር ነው ግን ያው ደርቆ አሁን ምኑ ይታይሻል ይሄ ዛሬ የሴትዮዋ ልጅ ስትተክለው የዋለች ናና እዚህ ጋር ናና ዘርታ ይኸውልሽ አንድ የሰው መቀበሪያ የሚያክል ቦታ ትታለታለች ይሰፋል ብላ ማለት ነው እዚህ ጋር የኔን ቁመት ያክላል ሆነ ለመናገር ለመቀበሪያ ቢያረጉት ፈጣሪው ይቅርበለኝ እዚህ ጋር ደግሞ የሆነ ነገር ዘርታለች ብዝር ነው ምንድነው የሚባል ፍሬ ስለሆነ የዘራችሁ አይታይሽም ማለት ነው ማይልክ እቻ አይተሻታል አይደለ በጣም ደስ የምትል አበባ ነች የግቢ ጉብኝት ላይ ያለን ስለሆነ ነው የነዚህ ጋር ወርውሬው ማለት ነው እንደው ልትጣላኝስ በማን ነው ፍርዱ የሚበላ ነው ሎሚ ይሄ እኮ ሎሚ ነው ውይ አናቴ ላይ እኔ እኮ አጭር ነኝ እንዴት አድርጌ ያሳይሻል እቺ ሎሚ ዛፍ ነኝ ማይልክ ለምስክር ራሱ ተመልከች ሎሚ ያወጣነችትና አንድ ራስ እዚች ጋለች ግን የሆነ ነፍሳት መጣችብኝ አረ እስኪ ላቁሞ ቪዲዮውን አረ በመዳን ያለምና ይኸውልሽማ እነዚህ ነጭ ጽጌረዳዎች ሲያምሩ እንደ ፈንዲሻ ግጥም ብሎ ማለት ነው መስማአቦልት ረዘም ያለ ሰው ቢቀርጸው ማለት ነው ሰልፊ ስቲክ አቀብሉኝ እስኪ ማንሽ ባለ ሰልፊ ስቲክ ያላችሁ ሰው ማለት ነው ይኸውልሽማ እንዴት እንደሚያምር ዳመና ነው ግን እየመሸ ስለሆነ ብዙም አይታይም እንጂ ተመልከች በጣም ደስ ይላሉ ነጭ ጽጌረዳ ናቸው ማለት ነው ይኸውልሽማ ደስ ስትል ማለት ነው እንዳልቆርጣት ደግሞ ይችንም እንደዛች ይቺ ደግሞ ሎሚ የአሜሪካ ሎሚ ነው አሉ እናቴ የቤሩትንም በልተው በጨረሱ የአሜሪካ ሎሚ እንዳለ ይሄ እንትን ነው አበባ ነው በጣም ደስ ይላል ይሄ ምንድነው ዘንባባ ነው እንዴ አይመስልም ግን ዘንባባ እኮ እንደዚህ ድርቅ ያለ አይደለም ቅጠሉ ረጃጅም ነው ይሄ ሌላ ነገር ነው የዘንባባ ዘመድ ነው እዚህ ጋርም አለ የዘንባባ ማር ነው ነሽ ወለላሽ የረቀ ይሄ ቄጤማ ነው ቄጤማ አንድ ቀን በአለኔ ጋር ማክበር የሚፈልግ ሰው ካለ ቄጤማ አብረን እንቀጥፋለን እና ደግሞ ይሄ ሬት ይኸውልሽ እዚህ ጋር የነኛው ሬት አብቧል ማለት ነው አሎቬራ ነው እና አነከሌ ብዬ ስም ልጠራ ነበር ነይ ለጸጉርሽ ልል ነበር ጸጉር የምትቀባ አንድ ሰው ልጠራ ነበር ነይ ለጸጉርሽ ተቀቢለን እንደው ሰወረው ካፌ ላይ ማለት ነው በራስሽን ታቂያለሽ አንቺ ብለሽ የምትገቢ ሰው ቤት ጽፊ ማለት ነው እና እነዚህ ደግሞ ቃሪያ ናቸው ወተት የተለያየ አይነት ቃሪያ ሁለት የአፍሪካ ቃሪያ አለ በጣም የሚያቃጥል ሁለት ደግሞ የሚጥሚጣ ቃሪያ አለ ሁለት ደግሞ የማያቃጥል ይሄ ዝም ብሎ ሃውሃ የሚለው የነሱ ቃሪያ ሁለት ደግሞ የጤነኛ ቃሪያ ዝም ብሎ ቃሪያ ፍላይ የሚሉት ነው እኮ የማያቃጥልችም ሎሚ ናት በቃ ይኸው እዚህ ጋር ቄጤማ ዛፍ አለ አንድ አለ እዚህ ጋር ሁለት ቄጤማ እዛ ጋር ሶስት ቄጤማ አለ ጨረስኩ ግቢውን ማለት ነው እዛ ውስጥ ድረስ አልገባም ፈራለሁ እኔ በጨለማ አንቺ ብትከተይኝ አልፈራም ነበር እናቴ አሁን ወደዛ ውስጥ መሽቷል እኮ እና እኔ መሰልሻለሁ የወተት ቤተሰቦች እኔ የመሰለ የአበባ ምሽት አይ ምሽት ምን አቃለው እኔ እሷ በቀን ብትለቀውስ ቆይ በማለዳ ወይ ጉድ በማለዳ ከተፖሰተ የአበባ ማለዳ ብላችሁ ትይዙታላችሁ ይሄ ፎቶ ይሄ ቪዲዮ ማለት ነው አረ ወይኔ ረዘመ ከፎቅ እኮ ቀርጽልሻለሁ ብዬ ነበር ቆይ ፎቅ ልውጣ ላይ ሄደች ባለጨለማ እና እንደዚህ ይመስላልልሻለሁ የማጽዳቱ ፕሮግራም እዛ ጋር ጎማውን በመጠቅላል በድል ተጠናቋልልሻለሁ ወተቴ በድል ተጠናቋል እንግዲህ እንደምትመለከቱት የወተቴ ቤተሰቦች ከፎቅ ደግሞ ሲታይ ቤቱ የኔ ይመስላል ማለት ነው አበባዎቹ እንደዚህ ሀገሩ እንደምታዩት ነው ትላላችሁ ቤሩት ልብናን የቤሩት የልብናን ትላላችሁ ሌላ ያያችሁት እስኪ ነው ለነገሩ ነው የምትባልባት አልሆነችም ልብናን ዛሬ ላይ በእንደዚህ አይነት መልኩ አበባዎቹም ይታያሉ ትላላችሁ ከሰማዩ ስር ባለው አድማስ ማለት ነው ወይኔ ወተቴ ስልኬ ማለት ነው ባትሪው ሊያልቅ ሆኖ ፓወር ባንክ ራሱ ይያለሁኝ ቢወድቅና ከዚህ ማለት ነው አጥንት ራሱ ባይተርፈው ቢሰባበር ያው ተጠያቂ አንቺነትሽን እንዳትረሺው ልልሽ ፈልጌ ነው በዚህ አጋጣሚ እና እንደምትመለከቱት የኔ መሳሌ ወተቴ ቤተሰቦች ብዙም አይታይም ወየው ሴትዬ ልትገባ ነው ቪዲዮ ውስጥ አረጋባ በስኪ ምን ብቃረገሽ አይ አንቺ ነገር አይዲያማ ቁፍ ተመልከቱች ዛፋ ማለት ነው አረዛዘማ በስመ ስላሴ በጣም ረጅም ናት ከመሬት ተነስታ እኔ እኮ ሶስተኛ ፎቅ ላይ ነው ያለሁት ከዚህ በላይ ራሱ ረጅም ናትና የሲፉ ቤት ደግሞ ያውላችሁ እንደምትመለከቱት የታችኛ ግቢ የሲፈን ቤት ነው የጓደኛ የቤት ማለት ነው እዚህ ጋር ሆነ ነው ሲፉ ናይ ቡና ጠጪ ምናምን ምን ባባለው ማለት ነው
ንፋስ አለ በነገራችን ላይ የነፋስ ድምጽ ነው ቢጫ አበባሽ ታይሻል አይደለ የኔ ቢጫ አበባ አፍቃሪ ማለት ነው ቢጫ አበባ ማለት ነው እንደምትመለከቱ ይመስላል በሌላ ጊዜ በሚያምር በሙሉ የምታዩት አረንጓዴ ላው ላይ አበባ አብቦ ፍሬ ደርሶ እንደምንገናኝ ያብቃንላችኋለሁ መልካምና ደስ የሚል ጊዜ ተመኘውላችሁ ሰላም ለሀገራችን ኢትዮጵያ ሰላም ለህዝቦቿ ሰላም ለሰው ልጅ በሙሉ ይሁን ትላላችሁ ኢትዮጵያ ለዘላለም